ሰላም ጤና ይስጥልኝ ውድ ሀሴት ስፖርት ተከታታዮች የዕለቱን የዝውውር ዜናዎች እንዲሁም አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። መልካሙን ሁሉ ለእናንተ እንመኛለን። ከሳምንታት በፊት በመጪው ክረምት በአሜሪካ ሜክሲኮና ካናዳ በሚካሄደው የዓለም ዋንጫ ላይ ኢራን ብትሳተፍ ግድ አይሰጠኝም ሲሉ ተናግረው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ላይ ደግሞ ለደህንነታቸው ሲሉ ባይሳተፉ ይሻላል ሲሉ አነጋጋሪ አስተያየት ሰጥተዋል። አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት በመካከለኛው ምስራቅ እየተካሄደ የሚገኘው አሳሳቢ ጦርነት ዛሬ 14ኛ ቀኑን ይዟል። በየሰዓቱና በየደቂቃው በርካታ የማይገመቱ ነገሮች እየተፈጠሩበት በሚገኘው በዚህ አስከፊ ግጭት ብዙ አነጋጋሪ ጉዳዮች እየተከሰቱ ነው። ይህ ጉዳይ ወደ ተወዳጁ ስፖርት እግር ኳስ ዘልቆ የገባ ሲሆን ይህም ወደ ዓለም ዋንጫው ያለፈችው ኢራን ምን አይነት ውሳኔ ታሳልፋለች ተብሎ ሲጠበቅ ሰንብቷል። ከኢራን ጋር በተያያዘ በተደጋጋሚ አስተያየት በመስጠት የቀጠሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳምንት በፊት ሀገራቸው በምታዘጋጀው የ2026ቱ ዓለም ዋንጫ ላይ ኢራን ብትሳተፍ ግድ አይሰጠኝም ሲሉ መናገራቸው ይታወሳል። አሁን ላይ ደግሞ የኢራን ብሔራዊ ቡድን ለመቀበል የሚያዳክት ነገር የለም፣ ነገር ግን ለራሳቸው ደህንነትና ሕይወት ሲሉ ባይሳተፉ የተሻለ ይሆናል ሲሉ ሀሳባቸውን ሰጥተዋል። ከዚህ ጉዳይ ጋር በተያያዘ የኢራን ስፖርት ሚኒስቴር በብሔራዊ ቴሌቪዥን ጣቢያ ቀርበው መሪዎቻችንን አጥተን በዓለም ዋንጫው ስለመሳተፍ አናስብም ሲሉ መናገራቸው የቅርብ ቀናት ትውስታ ነው። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ወደ ዓለም ዋንጫው ያለፉ ሀገራት በሙሉ እንዲሳተፉ እንደሚፈልጉ አጽንኦት ሰጥተው በተደጋጋሚ መናገራቸውን ቀጥለዋል። ፊፋ ኢራን በዚህ ውድድር ላለመሳተፍ ከወሰነች በማን ይተካል የሚለው ጉዳይ በቀጣይ ቀናት ይፋ እንደሚሆን ይጠበቃል። በዘመናዊ የእግር ኳስ ታሪክ ወደ ዓለም ዋንጫ ያለፉ ሀገራት ሳይሳተፉ የቀሩት እንደ አውሮፓውያን አቆጣጠር በ1950 ፈረንሳይና ህንድ ብቻ ሲሆኑ ምክንያቱ ደግሞ የመጓጓዣ ወጪዎች ለመሸፈን መቸገራቸው እንደነበር ታሪክ ያሳያል። ከሳምንት በፊት በኤዥያ ሴቶች ዋንጫ ሲሳተፍ የነበረው የኢራን ሴት እግር ኳስ ተጫዋቾች ብሔራዊ ቡድን በአውስትራሊያ ጥገኝነት እንደተሰጣቸው የሚታወስ ሲሆን ሀገሪቱ ከሃዲዎች ናቸው ስትል ፈርጃቸዋለች። ማንቸስተር ሲቲ ኤሊየት አንደርሰንን ከእጩዎች መካከል ቀዳሚውን አድርጎ ይዞታል። በእርግጥ እስካሁን ምንም የተሻሻለ የቀረበው የለም፣ ውሉም በፎረስት ቤት ነው። ነገር ግን ማንቸስተር ዩናይትድም እንዲሁም ተጫዋቹን በትኩረት ይከታተለዋል። ቼልሲ የአምበሉን ሬስ ጄምስ ውል አራዘመ። ቼልሲ የእንግሊዛዊውን የተከላካይ ስፍራ ተጫዋች ሬስ ጄምስ ውል ለተጨማሪ 6 ዓመታት ማራዘሙን ይፋ አድርጓል። የቡድኑ አምበል ሬስ ጄምስ እስከ ፈረንጆቹ 2032 ድረስ በምዕራብ ለንደኑ ክለብ ቼልሲ የሚቆይ ይሆናል። ሬስ ጄምስ በቼልሲ ቆይታው እስካሁን ድረስ የአውሮፓ ቻምፒየንስ ሊግ፣ የአውሮፓ ኮንፈረንስ ሊግ፣ የዓለም ክለቦችና የአውሮፓ ሱፐር ካፕ ዋንጫዎችን አሳክቷል። የ26 ዓመቱ ተጫዋች ውሉን ካራዘመ በኋላ በቼልሲ ለረጅም ዓመታት ለመቆየት ውሌን በማራዘሜ ደስተኛ ነኝም ብሏል። የማንቸስተር ዩናይትድ የምንጊዜም ከፍተኛ ግብ አስቆጣሪ ዋይኒ ሮኒ የቀድሞ የቡድን አጋሩ ማይክል ካሪክ ክለቡን ወደ ቻምፒየንስ ሊግ ማሳለፍ ከቻለ በቋሚነት ሊቀጠር እንደሚገባ በይፋ ተናገረ። ካሪክ ክለቡን በጊዜያዊነት ከተረከበ በኋላ ባደረጋቸው 8 ጨዋታዎች 6 ድሎችን ማስመዝገብ ችሏል። በ8 ጨዋታዎች የደረሰበት ሽንፈት አንድ ብቻ መሆኑ ደግሞ ለቋሚ አሰልጣኝነት ስሙ እንዲነሳ ዋነኛ ምክንያት ሆኗል። ዩናይትድ እና አስቶን ቪላ በአሁኑ ሰዓት በእኩል ነጥብ በጎል ልዩነት ብቻ ተለያይተው 3ኛና 4ኛ ደረጃ ላይ ተቀምጠዋል። ዩናይትድ እሁድ ዕለት አስቶን ቪላን የሚያሸንፍ ከሆነ በደረጃ ሰንጠረዡ በ3 ነጥብ ልዩነት 3ኛ ደረጃን ይረከባል። ዩናይትድ የቻምፒየንስ ሊግ ቦታ ካገኘ ካሪክ ለቦታው ቀዳሚ እጩ መሆን አለበት ሲል ሩኒ ገልጿል። የእሁዱ ተጠባቂ ጨዋታ ማንቸስተር ዩናይትድ ከአስቶን ቪላ፣ ይህ ፍልሚያ የካሪክን በቋሚነት የመቀጠል ዕድል የሚወስን ወሳኝ ፈተና እንደሚሆን ይጠበቃል። የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት ጨዋታዎች በታላላቅ ፍልሚያዎች ተመልሰዋል። ይህ ሳምንት ለክለቦች ጣፈንታቸውን የሚወስኑ እጅግ ወሳኝ ጨዋታዎች የሚደረጉበት ነው። የዋንጫ ጉዞን የሚያጸና ወይስ ተስፋን የሚያደበዝዝ? መልሱን ሜዳው ላይ እናገኘዋለን። በርንሌይ ከበርንማውዝ፣ ሰንደርላንድ ከብራይተን በተመሳሳይ ምሽት 12 ሰዓት ሲደረጉ ከደካማው የሻምፒየንስ ሊግ ምሽቶች በኋላ የሊጉ የዋንጫ ትንቅንቅ ሲቀጥል አርሰናል ከኤቨርተን፣ ቼልሲ ከኒውካስል በተመሳሳይ ምሽት 2 ሰዓት ከ30
ጨዋታቸውን ሲያደርጉ የብራይተን ዋና አሰልጣኝ ፋቢያን ሁርዝለር ለአርሰናል አሰልጣኝ ሚኬል አርቴታ ያላቸውን አድናቆት ገልጸዋል። አሰልጣኝ ፋቢያን ሲናገሩም ለሚኬል አርቴታ ትልቅ አክብሮት አለኝ፣ ይህንን ጽፌ ልኬለታለሁ ብለዋል። ሚኬል አርቴታ ከፕሪሚየር ሊጉ ምርጥ አሰልጣኞች አንዱ ናቸው። ምርጥ አሰልጣኞች አንዱ ናቸው ያሉት ፋቢያን ሊጉን ካሸነፉ እንኳን ደስ አላቸው የምለው የመጀመሪያው ሰው እኔ ነኝ ብለዋል። ምክንያቱም አርሰናል ዋንጫውን ካሸነፈ ይገባዋል ሲሉ ጨምረው ተናግረዋል። ዌስትሃም ዩናይትድ ከማንቸስተር ሲቲ ምሽት 5 ሰዓት ጨዋታቸውን የሚያደርጉ ሲሆን ስለ ወሳኙ ጨዋታ ፔፕ ጋርዲዮላ አስተያየታቸውን ሰጥተዋል። አሁን ትኩረታችን ዌስትሃም ነው፣ ስለዛ ለማሰብ ጊዜ አለን። ዌስትሃም ዩናይትድ ላለመውረድ ነው የሚጫወተው፣ እኛ ደግሞ የፕሪሚየር ሊጉን ዋንጫ ለማሸነፍ ነው። ከሽንፈት በኋላ መልሶ ማገገም ተለማምደናል። ለዓመታት በዚህ ሁኔታ ውስጥ አልፍ ያለው፣ ስለዚህ ወደ ቀጣዩ ጨዋታ እንሄዳለን ብለዋል። መርሃ ግብሩ እሁድም ሲቀጥል ለአውሮፓ ቻምፒየንስ ሊግ ወሳኙ ፍጥጫ ማንቸስተር ዩናይትድ ከአስቶን ቪላ ቀን 11 ሰዓት ጨዋታቸውን ሲያካሂዱ፣ በተመሳሳይ ክሪስታል ፓላስ ከሊድስ ዩናይትድ፣ ኖቲንግሃም ፎረስት ከፉልሃም 11 ሰዓት ጨዋታቸውን ሲያደርጉ፣ ከሊጉ ላለመውረድ እየታገለ ያለው ቶተንሃም ሆትስፐር ከሊቨርፑል ምሽት 1 ሰዓት ከ30 ይገናኛሉ። በወራጅ ቀጠናው ግርጌ ላይ የሚገኘው ወልቭስ ሰኞ ምሽት 5 ሰዓት ብሬንትፎርድን ይገጥማል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሼር አድርጉት። ቸር ተመኘን።